ይህ ስፍራ የእያንዳንዳችሁን ሕይወት በቀጥታ የሚነካ ሚና ያለው ስፍራ ነው። የምንነግራችሁ ስለ ሆርሙዝ የባህር ወሽመጥ ነው። ይህ ጠባብ የውሃ መተላለፊያ ከዓለም የነዳጅ አቅርቦት እስከ እያንዳንዱ የምጣኔ ሀብት እንቅስቃሴዎች ድረስ ሁሉንም ነገር ይወስናል። ከታሪኩ በዝርዝር እንሰማለን። ዛሬ የዚህን ሰርጥ ጂኦግራፊያዊ ጠቀሜታ፣ ምጣኔ ሀብታዊ ሚና፣ የሚያስተናግዳቸው ፖለቲካዊ ውጥረቶች፣ ዓለም አቀፍ ግጭት ቢፈጠር ሊከሰቱ የሚችሉ ነገሮች እና በመጨረሻም ኢራን ብትዘጋው ማን ምን እንደሚጎዳ እናነሳለን። ሆርሙዝ በፋርስ እና በኦማን ባህረ ሰላጤዎች መካከል የሚገኝ ስትራቴጂያዊ የውሃ መተላለፊያ ነው። በሰሜን በኩል ኢራን፣ በደቡብ ደግሞ ኦማን እና የተባበሩት አረብ ኤሚሬቶች ይዋሰኑታል። ታዲያ ምን አዲስ ነገር አለው ትሉ ይሆናል። ዋናው ቁም ነገር በጣም ጠባብ መሆኑ ነው። በጣም በጠበበው ስፍራ ስፋቱ 33 ኪሎ ሜትር ወይም 21 ማይል ብቻ ነው። ይሄ ማለት ትልልቅ የነዳጅ ጫኝ መርከቦች፣ ግዙፍ ታንከሮች የሚያልፉበት ቦታ በጣም የተገደበ ነው። ልክ እንደ አንድ አውራ ጎዳና በአንድ ጊዜ ሁለት መኪኖች ብቻ የሚተላለፉበት መንገድ ቢሆን ምን ያህል ትራፊክ ሊኖር እንደሚችል አስቡት። ይህ ጠባብነት ደግሞ ሁለት ተጨማሪ ጠቀሜታዎች ይሰጡታል። አንደኛ፣ ኢራን በዚህ ወሽመጥ ውስጥ የሚገኙ እንደ አቡ ሙሳ እና ቱንብ ያሉ ስትራቴጂካዊ ደሴቶችን ትቆጣጠራለች። እነዚህ ደሴቶች ለወታደራዊ ቁጥጥር ትልቅ ጠቀሜታ አላቸው። ሁለተኛ፣ ይህ ወሽመጥ የፋርስ ባህረ ሰላጤን ከህንድ ውቅያኖስ ጋር የሚያገናኝ ብቸኛው የውሃ መተላለፊያ ነው። ይሄ ማለት በመካከለኛው ምስራቅ ለሚገኙ ታላላቅ የነዳጅ አምራች ሀገራት ወደ ዓለም አቀፍ ገበያ ለመድረሳቸው ብቸኛው የባህር ጠባብ መተላለፊያ የዓለም ኢኮኖሚ የደም ስር ነው ሲባል እንዲሁ አይደለም። ቁጥራዊ መረጃዎቹ ደግሞ ይበልጥ አስገራሚ ያደርጉታል። የነዳጅ ንግድ የጀርባ አጥንት፣ በየቀኑ በአማካይ 21 ሚሊዮን በርሜል ነዳጅ እና የነዳጅ ምርቶች በዚህ የሆርሙዝ ሰርጥ ያልፋሉ። ይሄ ማለት የዓለምን አጠቃላይ የነዳጅ ፍጆታ ከ20 በመቶ በላይ የሚሸፍን ነው። በዓለም ላይ ከሚዘዋወረው እያንዳንዱ 5 የነዳጅ በርሜል አንዱ በዚህ ስፍራ ያልፋል። የዓለም የፈሳሽ የተፈጥሮ ጋዝ ንግድ ደግሞ 1/3 የሚጓጓዘው በዚሁ ነው። ይህ ቁጥር የሆርሙዝን ወሽመጥ ለዓለም የኃይል ደህንነት ወሳኝ መሆኑን ያሳያል። የኦፔክ አባላት የሆኑት ታላላቅ የነዳጅ አምራቾች ሳውዲ አረቢያ፣ ኢራን፣ የተባበሩት አረብ ኤሚሬቶች፣ ኩዌት እና ኢራቅ አብዛኛውን ነዳጃቸው ወደ ውጭ የሚልኩበት ሲሆን በተለይ ኳታር የዓለም ትልቁ የፈሳሽ የተፈጥሮ ጋዝ ሀብቷ ታጓጉዝበታለች። ቻይና፣ ህንድ፣ ጃፓን እና ደቡብ ኮሪያን የመሳሰሉ ባለግዙፍ ምጣኔ ሀብቶቹ የእስያ ሀገራት ለነዳጅ ፍላጎታቸው በከፍተኛ ሁኔታ በዚህ ወሽመጥ ላይ ጥገኛ ናቸው። ለምሳሌ ቻይና ከ40 በመቶ በላይ፣ ህንድ ደግሞ ከ35 በመቶ በላይ የነዳጅ ፍላጎታቸውን ከዚህ ክልል ነው የሚያገኙት። ታዲያ የዚህ ትንሽዬ የውሃ መተላለፊያ መዘጋት ለእነዚህ ሀገራት ምን ያህል የህይወትና የሞት ጉዳይ እንደሚሆን መገመት አያዳግትም። አንድ ቀን የባህር ሰርጦ ቢዘጋ የነዳጅ ዋጋ በአንድ ጀንበር ሰማይ ሲነካ የዓለም ኢኮኖሚ ቀውስ ውስጥ ይገባል። የሆርሙዝ የባህር ወሽመጥ እንዲሁ የነዳጅ ማጓጓዣ መንገድ አይደለም፣ የዓለም ፖለቲካዊ ውጥረት መለኪያም ነው። በተለይ በኢራንና በአሜሪካ እንዲሁም በአጋሮቿ መካከል ባለው አለመግባባት ምክንያት ሁልጊዜም ትኩረት የሚስብ አካባቢ ሆኗል። ኢራን የዚህ የባህር ሰርጥ ዋነኛ ተዋናይ ናት። በአሜሪካ በሚጣሉባት ማዕቀቦች ምክንያት ሰርጡን መዝጋት እንደምትችል በተደጋጋሚ ታስጠነቅቃለች። ይሄ ለኢራን እንደ አንድ የፖለቲካ ጡንቻ ማሳያም ነው። ማዕቀቦቹን ካላነሳችሁልኝ የዓለምን ነዳጅ አቅርቦት አወካለሁ የሚል ግልጽ መልእክት ነው የምታስተላልፈው። ኢራን ወሽመጡን ለመዝጋት ማስፈራራቷን የምትጠቀመው ዓለም አቀፍ ትኩረት ለማግኘት፣ በማዕቀቦች ላይ እፎይታ ለመጠየቅና የሀገር ውስጥ የፖለቲካ ድጋፍ ለማግኘት እንደ ስልት ትጠቀምበታለች። አሜሪካና ምዕራባውያን የዓለም አቀፍ የነዳጅ ፍሰት እንዳይስተጓጎል ለማረጋገጥ በወሽመጡ አካባቢ ከፍተኛ ወታደራዊ ቁጥጥር ያደርጋሉ። የአሜሪካ 5ኛ የባህር ኃይል በባህሬን ተቀምጦ የጦር መርከቦችን፣ አውሮፕላን ተሸካሚዎችን እና የጦር ጀልባዎችን ጨምሮ ከፍተኛ ወታደራዊ አቅም አለው። ይህን የሚያደርጉት ኢራን ወሽመጡን ለመዝጋት የምታደርገው ማንኛውም ሙከራ ከባድ ወታደራዊ ምላሽ እንደሚያስከትል ለማሳየት ጭምር ነው። የአሜሪካ ቁርጠኝነት የዚህ ወሽመጥ የመርከብ ዝውውር ነፃነት መረጋገጥ ነው። በኢራንና በሳውዲ አረቢያ እንዲሁም በሌሎች የባህረ ሰላጤው ሀገራት መካከል ያለው የፖለቲካና የሃይማኖት ልዩነት የሆርሙዝን ውጥረት ይበልጥ ያባብሰዋል። ባለፉት ዓመታት በዚህ ወሽመጥ በነዳጅ ጫኝ መርከቦች ላይ ጥቃቶችና የመርከብ እገታዎች ተከስተዋል። እነዚህ ክስተቶች የባህር ላይ ደህንነትን በተመለከተ ስጋት የፈጠሩ ሲሆን አሜሪካና ሌሎች ሀገራት
ሀገራትም የመርከብ ትራፊክ ደህንነት ለመጠበቅ የጦር መርከቦችን ያሰማራሉ። የሳይበር ጥቃቶችም የመርከቦችን አሰሳ ስርዓት በማወቅ ስጋት እየፈጠሩ ነው። ሙሉ በሙሉ ከዚህ ቀውስ ነፃ የሚሆን ሀገር አይኖርም። ነዳጅ ዋጋ ሰማይ ለመንካት ጊዜ አይወስድበትም። የነዳጅ አቅርቦት ከፍተኛ እጥረት ስለሚገጥመው ዋጋው በአንድ ጀንበር በእጥፍ ሊጨምር ይችላል። ይሄ ማለት የቤንዚን ዋጋ ይጨምራል፣ የትራንስፖርት ወጪም ይወደዳል፣ የሁሉም ምርት ዋጋም ይንራል ማለት ነው። የዋጋ ግሽበት የሁሉም ሀገራት ኢኮኖሚን ይጎዳል። ቻይና፣ ህንድ፣ ጃፓንና ደቡብ ኮሪያን የመሳሰሉ የእስያ ግዙፎች ትልቁን ጉዳት የሚያዩት ናቸው። ፋብሪካዎቻቸው ሊዘጉ፣ ምርታቸው ሊቀንስና ህዝባቸው ከፍተኛ የዋጋ ንረት ሊገጥመው ይችላል። ኢኮኖሚያቸው ይሽመደመዳል። የአውሮፓ ህብረትም ቢሆን ለነዳጅ አቅርቦት መስተጓጎል ተጋላጭ ነው። ሳውዲ አረቢያ፣ ኩዌት፣ ኳታር፣ ኢራቅና የተባበሩት አረብ ኤሚሬቶችም የነዳጅ ምርቶቻቸውን መላክ ስለማይችሉ የገቢ ምንጫቸው ይቋረጣል። ኢራን በራሷ የነዳጅ ሽያጯ ስለሚቋረጥ ከፍተኛ ኢኮኖሚያዊ ጫና ይገጥማታል። ይህ ለኢራን ኢኮኖሚ ራስን ማጥፋት ነው ብሎ መግለጽ ይቻላል። ነዳጅ ብቻ አይደለም፣ ሌሎች ሸቀጦችም በዚህ መንገድ ያልፋሉ። የዓለም አቀፍ የአቅርቦት ሰንሰለት ሙሉ በሙሉ ይስተጓጎላል። መርከቦች ወደዚህ አካባቢ ለመጓዝ ሊፈሩ ስለሚችሉ የመርከብ ዋስትና ወጪ በከፍተኛ ደረጃ ይጨምራል። ይህ ደግሞ በዓለም ዙሪያ የምርትና የሸቀጦች አቅርቦት ላይ ችግርን ይፈጥራል። በእስራኤልና በኢራን መካከል የተቀሰቀሰው ጦርነት ቢቀጥል የሆርሙዝ የባህር ወሽመጥ ወደ ትልቅ የጂኦፖለቲካዊ ችግር ሊያመራ ይችላል። የአሜሪካ ወይም የእስራኤል ጥቃት ኢራን የባህር ላይ ፈንጂዎች፣ ፈጣን ጥቃት ሰጪ ጀልባዎችና ሚሳይሎች ስላሏት ለአጭር ጊዜም ቢሆን ወሽመጡን ማገድ ትችላለች። አሜሪካ በሆርሙዝ ያለውን የመርከብ ነፃነት ለማስጠበቅ ቁርጠኛ አቋም አላት። ኢራን ይህን ስፍራ ለመዝጋት ከሞከረች ዋሽንግተን ወታደራዊ እርምጃ ልትወስድ የምትችልበት አማራጭ ሰፊ ነው። ይህ ደግሞ የመካከለኛው ምስራቅ ቀጠናን ወደ ሰፊ ጦርነት ሊያስገባው የሚችል እጅግ አደገኛ ሁኔታ ነው። እስራኤል በቀጥታ ከሆርሙዝ ነዳጅ ባታስመጣም ይህ ዓለም አቀፍ ቀውስ ኢኮኖሚዋን ይጎዳል። የነዳጅ ዋጋ መጨመርና የንግድ መስተጓጎል ከፍተኛ ጫና ይፈጥርባታል። ከሁሉም በላይ ደግሞ በመካከለኛው ምስራቅ ክልል ያለው ውጥረት መጨመር እስራኤልን ለተጨማሪ የደህንነት ስጋት ያጋልጣታል። ኢንቨስተሮችም ከክልሉ ገንዘባቸውን ሊያስወጡ ይችላሉ። አሜሪካን የመሳሰሉ ሀገራት ለድንገተኛ ጊዜ የሚያገለግሉ ትላልቅ የነዳጅ ክምችቶች አሏቸው። እነዚህ ክምችቶች ለጥቂት ወራት አቅርቦት እጥረትን ለመቀነስ ሊረዱ ይችላሉ። ሳውዲ አረቢያ የመሳሰሉ ትላልቅ አምራቾች ደግሞ ያላቸውን ትርፍ የማምረት አቅም በመጠቀም ተጨማሪ ነዳጅ ወደ ገበያ ለማቅረብ ሊሞክሩም ይችላሉ። ነገር ግን ማቋረጫው ዝግ ከሆነ በዓለም ገበያ ላይ የሚያመጣው ለውጥ የለም። ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ወሽመጡን የሚያልፉ የነዳጅ ቧንቧ መስመሮች ቢኖራቸውም አቅማቸው እጅግ ውስን ነው። ለምሳሌ የሳውዲ የምስራቅ ምዕራብ የነዳጅ ቧንቧ በቀን 5 ሚሊዮን በርሜል ብቻ ሲያስተላልፍ በሆርሙዝ በቀን ከ21 ሚሊዮን በርሜል በላይ ነዳጅ ያልፋል። በረጅም ጊዜ ውስጥ አገራት የነዳጅ ጥገኝነት ለመቀነስ ከሌሎች የዓለም ክፍሎች ነዳጅ ለማስመጣትና በፀሐይና ነፋስ የመሳሰሉ ታዳሽ የኃይል ምንጮች ላይ ያላቸውን ኢንቨስትመንት ያፋጥናሉ። የኤሌክትሪክ መኪኖችም የነዳጅ ፍጆታን ለመቀነስ ይረዳሉ። የሆርሙዝ የባህር ወሽመጥ ዝም ብሎ ካርታ ላይ ያለ ስፍራ አይደለም። የዓለም የኃይል ደህንነትና የጂኦፖለቲካዊ መረጋጋት ምሰሶም ጭምር ነው። የኢራን ማስፈራሪያዎች የፖለቲካ ካርዶች ቢሆኑም እንዲህ አይነቱ እርምጃ ለራሷም ሆነ ለዓለም ከባድ ጉዳት ያስከትላል። የአሜሪካና አጋሮቿ ወታደራዊ ኃይል መገኘት ወሽመጡ ነፃ ሆኖ እንዲቀር ወሳኝ ሚናን ይጫወታል። በመጨረሻም የሆርሙዝ ወሽመጥ መረጋጋት ለዓለም አቀፍ ሰላም፣ ደህንነትና ኢኮኖሚ እጅግ አስፈላጊ ነው። ይህን ስፍራ መረዳት ማለት የዓለም የኃይል ገበያ፣ የፖለቲካ ውጥረቶችና የኪሳችን ሁኔታ መረዳት እንደማለት ነው። የሆርሙዝ የባህር ሰርጥ ያለውን ጠቀሜታና ተያያዥነት ያላቸውን የጂኦፖለቲካዊ ጉዳዮችን በተመለከተ ያሰናዳነው የዛሬው ዜና ትንታኔያችን ይህን ይመስል ነበር። ስላዳመጣችሁን እናመሰግናለን።